ሻሎም የተወደዳችሁ ቅዱሳን በድጋሚ የእግዚአብሔር ሰላም ጸጋ ይብዛላችሁ። ባለፈው ክፍል ላይ ከዕብራውያን መጽሐፍ ምዕራፍ 4 ከቁጥር 14 እስከ 16 ይራራልናል በሚል ርዕስ አንድ ትምህርት ጀምረን ነበር። የመጀመሪያውን ክፍል ተካፍለናል ባለፈው። ቀጣዩን ክፍል እንማራለን። ባለፈው ኢየሱስ ታላቁ ሊቀ ካህናችን የእግዚአብሔር ልጅ የሆነው በሰማያት ያለፈው ደግሞ እኛን የመሰለው በሁሉ ተፈትኖ ያለፈው ኢየሱስ ታላቁ ሊቀ ካህናችን ነው፣ የምናልፍበትን የሚረዳ ነው ብለን ነበርና ያ ኢየሱስ ዛሬም በአብ ፊት የሚታየልን ስለኛ የሚማልድ በአብ ቀኝ የተቀመጠ ወደ ቅድስተ ቅዱሳን የገባ ሊቀ ካህን አለን ብለን ነበረ። እሱን ቀጣይ ክፍል እንማራለን። የዕብራዊው ጸሐፊ ምን ብሎ ነበረ? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ኢየሱስ ሊቀ ካህናችን ከኃጢአት በቀር በዚህ ሁሉ ፈተና ባለፈው በጠቀስናቸው ሁሉ ፈተናዎች አልፎ ኃጢአት አልተገኘበትም ይላቸዋል። ያለ ኃጢአት የሆነ ሊቀ ካህን ያላችሁ። ለዛ ነው ትልቅም የሚለው እንደ ሌሎቹ አይደለም፣ እንደ ሌሎቹ ካህናት አይደለም። እሱ ኃጢአት የሌለበት ካህናችን ነው። በሌላ መጽሐፍ ስለ ኢየሱስ ኃጢአት አልባነት፣ ስለዚህኛው ካህን ኃጢአት አልባነት ጴጥሮስም እንደዚህ ብሎ ጽፏል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እርሱ ኃጢአትን አላደረገም ተንኮልም በአፉ አልተገኘበትም። ይሄኛው ሊቀ ካህናችን ኃጢአት ያላደረገ ተንኮልም ያልተገኘበት ነው። አንደኛ ዮሐንስም ሐዋርያ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይልና በእርሱም ኃጢአት የለም ይላል። በክርስቶስ በኢየሱስ ኃጢአት የለም። ወደ ዕብራውያን መጽሐፍ የምንመለስና ምዕራፍ 7 ቁጥር 26 ላይ ስለ ሊቀ ካህኑ ስለ ኢየሱስ ክርስቶስ ሲናገር ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኛም የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። ኢየሱስ ጌታ ነው። ቅዱስ ነው፣ ያለ ተንኮል ነው፣ ነውር የለበትም ሊቀ ካህናችን። በዚህ ሁሉ ተግዳሮት ውስጥ ኢየሱስ እንግዲህ ምሳሌያችን ነው። እሱን ተመልክተን እንሩጥ የተባልንበት ሰውን ሆኖ ልክ የፊልጵስዩስ ጸሐፊው እንዳለው የባሪያን መልክ ይዞ ራሱን ባዶ አድርጎ እንደ ሰው ተገኝቶ ራሱን አዋርዶ ለመስቀል ሞት እንኳን የታዘዘ ሆኖ አሸንፎ የሄደ ድል አድራጊ ካህን አለን። የትኛውንም ተግዳሮት ማለፍ ይቻላል። ላበረታታችሁ ወዳለሁ ወገኖቼ። ያሸነፈ ምሳሌ የሆነ ሊቀ ካህን አለን። ጌታ ይመስገን። እርሱን መምሰል እሱን መከተል ይችላል። ታዲያ ይሄ ኢየሱስ እንደ ሰው ተገኝቶ በምስሉ ራሱን አዋርዶ በመካከላችን የተገኘ በሁሉ ወንድሞቹን ሊመስል የተገባው ኢየሱስ ሩቅ ያለ ሳይሆን ደግሞም የሚራራ ነው ይላል። ጌታ የተመሰገነ ይሁን። ቁጥር 15 ላይ እንደዚህ ይላል፣ የተፈተነ በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ጌታ ይባረክ። ይሄ ኢየሱስ በድካማችን ሊራራልን የማይችል ሊቀ ካህን አይደለም። ድካም ይመጣል። አካላዊ ድካም፣ ስሜታዊ ድካም፣ መንፈሳዊ ድካም። ሰው መንፈሳዊ ድካም ይገጥመዋል። ይዝላል፣ ዝለት፣ ወደኋላ መመለስ፣ አንድ ስፍራ ላይ ተስፋ መቁረጥ፣ ወደኋላ ለማፈግፈግ፣ ለማቆም ወደ መወሰን ሰው ድካም ሊሰማው ይችላል። ይሄ ሊደክም የሚችለውን ሰው ኢየሱስ ይረዳዋል፣ ይራራልናል። ሊቀ ካህናችን የማይራራ አይደለም፣ የሚራራ ነው ይላል። ኢየሱስ ጌታ ይራራልናል ይላል። ምንድነው ርህራሄ? ምንድነው መራራት? እንደዚህ ብዬ አስባለሁ። ያንን ሰው ለመርዳት መነሳት ማለት ነው።
ምሳሌ ልንገራችሁ። ኢየሱስ ክርስቶስ ራሱ ያደረጋቸው ነገሮች ነበሩ። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ ሕዝቡም እረኛ እንደሌለው በግ ተጨንቀው ተመልካች የለሽ ሆነው ባየ ጊዜ አዘነላቸው፣ ራራላቸው። እረኛ እንደሌላቸው በጎች ሆነው ሲያቸው አዘነላቸው፣ ራራላቸው። ጌታ ይራራል። እንደ በግ ተቅበዝብዘው ያለ እረኛም ሆነው ባያቸው ጊዜ አዘነላቸው፣ ራራላቸው። በናይን ከተማ የነበረችው ያቺ መበለት ትዝ ካለቻችሁ ሉቃስ ወንጌል ምዕራፍ 7 ቁጥር 13 ላይ እንደዚህ የሚል ቃል አለ። እንግዲህ ልጇ ሞቶ በሐዘን ባለችበት ሰዓት ላይ ልጇን ያስነሳላት ኢየሱስ፣ ጌታም ባያት ጊዜ አዘነላትና ይላል፣ አዘነላትና አታልቅሽ አላት። ደግሞ አዝኖን ብቻ አልቀረም፣ ልጇን አስነስ። ኢየሱስ ይራራል። በቃ ሐዘን የደረሰበት ጉዳት የደረሰበትን ሰው ይራራለታል፣ ይሸከመዋል። ይራራልናል ሲል በሩቅ ሆኖ አይደለም፣ አብሮን ይሆናል። በመከራችን አብሮን ይሆናል፣ በፈተናችን አብሮን ይሆናል። የሚረዳ ጌታ ነው ኢየሱስ። የሚረዳ ካህን ነው ኢየሱስ። የሚፈርድ አይደለም። ይራራልናል፣ ይሳሳልናል፣ ይጠነቀቅልናል፣ ይጠብቀናል፣ ክፉ እንዳያገኘን ያጽናናናል፣ ያነሳናል፣ ያበረታናል፣ ያሻግረናል። ኢየሱስ ከዚህ በኋላ እንዳላይ የሚል አይደለም። ኃጢአትን ሰርተው ሲመጡ ያችም ሴት ትዝ ካለቻችሁ እኮ በድላለች፣ ኃጢአትን አድርጋለች፣ በሕጋችን ተወግራ ልትገደል ነው የሚገባት። ኢየሱስ ልጄ ሆይ ነው ያላት። ልጄ ሆይ ደግመሽ ኃጢአት አትስሪ፣ ከእናንተ ኃጢአት የሌለበት ይውገራ። ሁሉም ኃጢአተኛ ስለሆነ ድንጋዩን እየጣለን ሄደው። ኢየሱስ ሊቀ ካህናችን የሚጨክን አይደለም፣ የሚረዳ ነው። ደክመሃል፣ ይረዳሃል። ወርደሃል፣ ይረዳሃል። አቅማታል፣ ይረዳሃል። ወደኋላ ልትሄድ ነው፣ በቃ ዳር ብሎሃል፣ ይረዳሃል። ፈተናህን ይረዳዋል። አይተውህም፣ አይጥልህም። ይመጣል፣ ያነሳሃል። ይመጣል፣ ያስጨክናል። እንደገና ጉዞ እንድትቀጥል ያደርጋል። በዛው አይተውህም፣ ከነ መከራ አይተውህም፣ ከነ ችግር አይተውህም። ይረዳሃል፣ ያግዝሃል፣ ይራራልሃል፣ ይጠብቃል፣ ይናጠቃል፣ ያስመልጣል። የሚጥልህ የሚጨክንብህ አውጥቶ ሜዳ ላይ የሚጥልህ ካህን የለህም። ኢየሱስ የሚራራልን ካህን ነው። ይራራልናል። ኢየሱስ ይሸከመናል። አንዳንድ ጊዜ እንደው ይሄኛውን ጉዳይ ሰውስ አይረዳኝም፣ ይሄኛው እንኳን ሰው የማይገባ ለሰው የሚከብድ ነው እንደዚህ የምትሉት ነገር አለ። ለኢየሱስ የሚከብድ ነገር የለም። ሰው የማይረዳውን ይረዳቸዋል። ለሰው ከባድ የሆነውን ሰው ሊሸከመው የማይችለውን ለማን ልንገረው የምትሉትን ማን ነው የሚረዳኝ? ማን ነው ሸክሜን የሚቀበልልኝ? ማን ነው አጠገብ የሚቆም? ማን ነው በዚህ ጉዳይ ከኔ ጋር የሚቆም? ኢየሱስ ካንተ ጋር ነው ወንድሜ። ኢየሱስ ይረዳሃል። ኢየሱስ አቅም ይሆናል። ኢየሱስ ጉልበት ይሆናል። ኢየሱስ ይራራልሃል። ጌታ ይመስገን። ለምንድን ነው የሚራራልን? ሊቀ ካህናችን ኢየሱስ ክርስቶስ ጌታ ነው። የሚራራልን ጌታ አለ። በነገራችን ላይ እግዚአብሔር ፍቅር ነው። እግዚአብሔር ሩህሩህ ነው። አምላካችን የፍቅር አምላክ ነው። ፍቅር ዲፋይን ሲደረግ፣ ፍቅር ትርጉም ሲሰጠው የፍቅር ሙሉ ትርጉሙ እግዚአብሔር ነው። እግዚአብሔር ፍቅር ነው። ይሄ ፍቅር የሆነ ጌታ፣ ፍቅር የሆነ አምላክ እግዚአብሔር የምህረት አምላክ፣ እግዚአብሔር የሚራራ አምላክ ነው። ዳዊት ሲዘምር እንደዚህ ያለ ምዕራፍ 103 ቁጥር 13 ላይ አባት ለልጆቹ እንደሚራራ ይላል። እግዚአብሔር አባታችን ነው። ለልጆቹ እንደሚራራ መቼም ልጆች ያሏችሁ ታውቃላችሁ፣ ልጆቻችሁ እንዴት እንደምትሳሱላቸው። አባት ለልጆቹ እንደሚራራ ይላል እግዚአብሔር አባታችን። እግዚአብሔር ለሚፈሩት እንዲሁ ይራራል። እግዚአብሔር ይራራል። ለምን? ደስ የሚል ኤክስፕላኔሽን አለ እዚህ ጋር። እርሱ አፈጣጠራችንን ያውቃልና፣ የአዲሱ መደበኛ ትርጉም አፈጣጠራችንን ያውቃልና ትቢያ መሆናችንን ያስባል።
ማን እንደሆንክ ያውቃል ጌታ። አፈጣጠር ፍጥረትን ያውቃል። ማን እንደሆንክ ያውቃል ጌታ። ስለዚህ ይራራልሃል። ትቢያ እንደሆንን ያስባል ይላል መጽሐፉ። እግዚአብሔር ይራራል። ደግሞ ኤፌሶን ላይ በምህረቱ ባለጠጋ ስለሆነ ይላል። እኛ በበደላችን ሙታን በነበርን ሰዓት የበደልን የተቆረጥን ያለቀልን የቁጣ ልጆች የሲኦል ራት እንድንሆን የተፈረደብን አሁን ተፈርዶበታል ነው የሚለው እኮ። እግዚአብሔር ልጅን ያላመነ አሁን እንደዛ የነበርነውን ከክርስቶስ ጋር ሕይወት የሰጠን ለምን? ፍቅር ስለሆነ፣ ደግሞም በምህረቱ ባለጠጋ ስለሆነ። ኢየሱስ ጌታ ነው። እግዚአብሔር የምህረት የፍቅር የርህራሄ አምላክ ነው። ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅምና ሩሩ ስለሆነ ማለዳ ማለዳ አዲስ ነው። ወንድሜ እግዚአብሔር ዛሬም ሩሩህ ነው። በዚህ ዘመን አልተቀየረም። እግዚአብሔር ዛሬም ሩሩህ ነው። እግዚአብሔር ዛሬም ይራራል። እግዚአብሔር ዛሬም ይምራል። እግዚአብሔር ዛሬም ሩሩህ ነው። ያልጠፋ ነው። እሱ መሐሪ ስለሆነ ነው። እሱ ሩሩ ስለሆነ ነው። ሊቀ ካህናችን የሚራራ የማይፈርድብን ሊቀ ካህን ኢየሱስ ጌታ። ስለዚህ ይህንን መልእክት የምትሰሙ ወንድሞቼና እህቶቼ በምን ሁኔታ ውስጥ ናችሁ ያላችሁ? አቅቷችኋል? ደክሟችኋል? ዝላችኋል? አሟችኋል? ተጎድታችኋል? ተሰብራችኋል? ግራ ግብት ብሏችኋል? ጨነቅ ብሏችኋል? የምስራች ልንገራችሁ። ያላችሁበትን ሁኔታ የሚረዳ ሁኔታችሁ የሚገባው ፈርዶ ቆርጦ የማይጥል አቅፎ የሚሸከም አብሮን በመከራችን በውሃ ውስጥ አብሮን የሚጓዝ በእሳት ውስጥ አብሮን የሚጓዝ የማይፈርድብን የሚረዳን ሊቀ ካህን አለን። ኢየሱስ ሊቀ ካህናችሁ ይሄ ነው ይላቸዋል። እኔም እላችኋለሁ ሊቀ ካህናችሁ ይሄ ነው። አይዟችሁ በርቱ፣ አይዟችሁ ተነሱ፣ አይዟችሁ ጽኑ። ሃሌሉያ። ወደ ቁጥር 16 ስንሄድ ይሄንን ሊቀ ካህን ከያዝን፣ እንደዚህ ያለ ሊቀ ካህን ካለን የሚረዳን በሰማያት ያለ ወደ ቅድስተ ቅዱሳን ይዞን የገባ የሚሸከመን የሚረዳን ወንድሞቹን የመሰለ በነገር ሁሉ እንደኛ የተፈተነ ፈተናን የተቀበለ እንደዚህ ያለ ሊቀ ካህን ካለን ቁጥር 16 ላይ እንግዲህ ይላል ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ሃሌሉያ። ኢንቫይት ያደርገናል፣ ይጋብዘናል። እንደዚህ ያለ ካህን ካለን አንድ ግብዣ ላቅርብላችሁ። አንድ ነገር እናድርግ። ወደ ጸጋው ዙፋን እንቅረብ። ይሄ የጸጋው ዙፋን ወደዚህ ኪዳን የተጠሩ ሁሉ እንዲቀርቡ የተጋበዙበት የተጠሩበት ዙፋን ነው። አንድ ዙፋን አለ፣ የጸጋው ዙፋን የሚባል። ወደ ጸጋው ዙፋን በእምነት እንቅረብ ይላቸዋል። አሁን ወደዚህ ዙፋን መቅረብም እንችላለን። ለምን? ገደቡ ተሰብሯል፣ መጋረጃው ተቀዷል። ይዞን የገባ በእርሱ ዘንድ ያስቀመጠን አለ። ሃሌሉያ። አሁን ገደብ የለም፣ አሁን ፍርሃት የለም፣ አሁን ኩነኔ የለም፣ አሁን እንደዚህ ያለ ወቀሳ የለም። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ወደዚህ የጸጋው ዙፋን ተጋብዘናል። ኢየሱስ ጌታ። እንዴት እንግባ? ወደ ጸጋው ዙፋን በእምነት እንቅረብ። በእምነት እንቅረብ። እርሱ ላይ ባለን እምነት በክርስቶስ ስራ፣ ክርስቶስ በሰራው ስራ ወደዚህ ጸጋው ዙፋን እንቅረብ። ምዕራፍ 7 ቁጥር 25 ላይ እንደዚህ የሚል ቃል አለ እዚሁ ዕብራውያን ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ኢየሱስ ዛሬም እያማለደ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ እርሱ ላይ ባለን እምነት በእርሱ እርሱ በሰራው ስራ በእምነት እርሱ በሰራው ስራ ወደ ጸጋው ዙፋን
በእርሱ ወደ እሱ የሚመጡትን ወደ አብ የሚመጡን ፈጽሞ ሊያድናቸው ይችላል። ወደ እርሱ መቅረብ አይቻልም ነበር በፊት። ወደ ዙፋኑ መቅረብ፣ እግዚአብሔር ወዳለበት መቅረብ፣ ወደ ቅድስተ ቅዱሳኑ መግባት አይቻልም ነበር። አሁን ግን ይቻላል። እንድንታመን እንድናደርገው የጋበዘን አለ። ምዕራፍ 10 ቁጥር 19 23 እስከ 23 እንደዚህ ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንቅረብ አይደለ? ወደዛ እንድንገባ ድፍረት ስላለን በእግዚአብሔርም ቤት የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። በምን በተረዳንበት? መቅረቢያው እምነት ነው። ምን ማለታችን ነው? ክርስቶስ በሰራው ስራ በእርሱ በክርስቶስ በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችን ምስክርነት እንጠብቅ ይላል። ኢየሱስ ጌታ ነው። አሁን እንደዚህ ያለው ሊቀ ካህን ካለ፣ እንደዚህ ያለ ትልቅ ሊቀ ካህን ካለ በድፍረት በእምነት ወደ ጸጋው ዙፋን እንቅረብ። በእምነት ሐዋርያው ቅዱስ ጳውሎስም በኤፌሶን መጽሐፍ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፣ በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን ይላል። በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። በእርሱ እንደፍራለን፣ በእርሱ አምነን ወደ ጸጋው ዙፋን መግባት አለን ይላል። ወደዚህ ተጋብዘናል፣ ወደ ጸጋው ዙፋን። ለምንድን ነው ወደዚህ ወደ ጸጋው ዙፋን እንቅረብ የሚለው? ሁለት ነገሮችን ያስቀምጣል። አንደኛ ምሕረትን እንድንቀበል፣ ሁለተኛ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ይላል። ኢየሱስ ጌታ ነው። ምሕረትን እንድንቀበል ወደ ጸጋው ዙፋን ስንመጣ ምሕረትን እንቀበላለን፣ ምሕረትን እናገኛለን። ምንድን ነው ምሕረት? ምንድን ነው ከጸጋው ዙፋን ውስጥ የምናገኝ? እንግዲህ ኃጢአተኛውን፣ በደለኛውን፣ የበደለውን፣ ከእግዚአብሔር የተጣላውን የሰውን ልጅ የታረቀበት መንገድ ነው ምሕረት። ለዛ ሰው የሚገባው ቅጣት ነው፣ ሞት። እግዚአብሔር ደግሞ በምሕረቱ ባለጠጋ ስለሆነ የሚገባውን ሳይሆን የማይገባውን፣ ምን ማለት ነው? የሚገባው ቅጣት ነው፣ የሚገባው ሞት ነው፣ የሚገባውን አልሰጠውም። ምሕረት ማለት የሚገባንን ፍርድ አለማግኘት፣ የሚገባንን ቅጣት አለማግኘት ማለት ነው። ከዛ ቅጣት ነፃ መውጣት ማለት ነው። ኢየሱስ ጌታ ነው። የሚገባንን ቅጣት አስወገደልን፣ ማረን፣ ምሕረትን አደረገልን። እዚሁ መጽሐፍ ምዕራፍ 8 ቁጥር 12 ላይ እንደዚህ ይላል፣ አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። በጣም ይገርመኛል። እግዚአብሔር ምን አለ? ኃጢአታቸውን፣ አመፃቸውን እምራቸዋለሁ፣ ከዛስ ኃጢአታቸውን ደግሜ አላስብም። እንደዚህ ያለ ምሕረትን ያገኘ ነው መጽሐፍ ቅዱስ ነው። እንደዚህ ኃጢአታቸውን ደግሜ አላስብም። ትናንትና ተከድነዋል። እግዚአብሔር የኃጢአት ፋይል ቦክስ የለው። እያገላበጠ ትናንት እንደዚህ ያለ እየደራረበ የሚያደርግ አምላክ አይደለም። ምንድነው የሚለው? ኃጢአታቸው ደግሜ አላስብም። ምሕረት እንደዚህ ነው። እግዚአብሔር ሲምር ምሕረትን አግኝተናል። ስለዚህ በዚህ ምክንያት ከእግዚአብሔር ጋር ያለው ግንኙነታችን ታድሷል። ዕለት ዕለትም ደግሞ በምሕረቱ እንኖራል። ታዲያ ወደ ጸጋው ዙፋን ስንመጣ በደለኛው ሰው፣ ዕለት ዕለት እየበደለ እያጠፋ የሚሄደው ሰው ከእግዚአብሔር ጋር የሚታረቅበትን፣ ግንኙነቱን የሚያድስበትን፣ የሚበረታበትን፣ ትናንትናውን የሚያስተካክልበትን ምሕረትን ያገኛል። እናንተ ቅዱሳን ወደ እግዚአብሔር ወደዚህ ወደ ጸጋው ዙፋን እንቅረብ። ለምን? ምሕረትን እንድናገኝ ወደ ጌታ እንቅረብ። ይኸውላችሁ ሰይጣን ክፋቱ የበደልን ቀን እንድንሸሽ ነው የሚያደርገን። የደከመን ቀን አንቺ አትረቢም፣ አንተ አትረባም፣ በቃ አለቀልህ ነው የሚለን።
ወደ እግዚአብሔር ፊት እንድንቀርብ ምሕረቱ ትዝ እንዲለን አይፈልግም። የምስራች ልንገራችሁ፣ በደለኛው በደሉን ይተው፣ ኃጢአተኛው ኃጢአቱን ይተው፣ አመፀኛው አመፃውን ይተው፣ ወደ እግዚአብሔር ይመለስ። ከዛስ ያንን ተው፣ ወደ እግዚአብሔር ና፣ ምሕረትን ታገኛለህ። ይራራልሃል። ምንም አይነት በደል ይሁን፣ ምንም አይነት ኃጢአት ይሁን፣ የትኛውም ክፋት ውስጥ ልትሆን ትችላለህ። ርቀህ እንደሄድክ ሊሰማ ይችላል። ና ወደ ኢየሱስ። ምናልባት በዚህ አጋጣሚ ከጌታ ቤት የነበራችሁ፣ ከጌታ ቤት ወጥታችሁ ብዙ ነገር ውስጥ የገባችሁ፣ ወደኋላ የተመለሳችሁ፣ ባክስላይድ ያደረጋችሁ የምስራች ልንገራችሁ። ይህን ድምፅ የምትሰሙ ወደ ጌታ ተመለሱ። እሱ የምሕረት አምላክ ነው፣ ይምራችኋል። ምሕረትን ታገኛላችሁ። ሰይጣን ራቅ ነው የሚልህ፣ ተው ነው የሚልህ። ወደ እግዚአብሔር ቤት አትሂድ፣ ወደ ጸሎት አትሂድ፣ ወደ ቃሉ አትሂድ፣ ፊቱን አትፈልግ ነው የሚልህ። የእግዚአብሔር ቃል ግን ና ነው የሚልህ። ና ምርሃለሁ፣ ተው ኃጢአትን፣ በደልህን ተው፣ ራራልሃለሁ የሚል ካህን ያለ። ና ወደ ኢየሱስ። ሁለተኛው በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ይላል። ጌታ ይባረክ። ጸጋ ከዚህ ዙፋን ስር ሲጀመር ዙፋኑን ብሎ ሰየመው። የጸጋ ዙፋን፣ ጸጋ የሚገኝበት። ጸጋ የማይገባን ነገር ነው። መለኮታዊ አቅም ነው። መለኮታዊ ጉልበት ነው። የማንችለውን የሚያስችለን፣ ፈተና ቢገጥመን ፈተናውን የምንችልበት፣ ተግዳሮት ቢገጥመን ተግዳሮቱን የምናልፍበት። በቲቶ መጽሐፍ እንደተጻፈ ዓለማዊ ምኞትን፣ ኃጢአተኝነትን ክደን የምንኖርበት አቅም የሚሰጠን፣ ፈተናን የምናልፍበት ነው። ወደ ጸጋው ዙፋን ኑ፣ እርሱ ያበረታናል። ሃሌሉያ። የእግዚአብሔር ጸጋ ለክርስቲያን በጣም ወሳኝ ነው። ክርስቲያን በጸጋው ነው የሚኖር። አቅማችን ነው፣ ጉልበታችን ነው። ያለ ጸጋው መኖር አይቻልም፣ አንችለውም። ብቻህን ብትጋፈጠው ትወድቃለህ። የእግዚአብሔር ጸጋ ያስፈልጋል። ዕብራውያን ምዕራፍ 12 ቁጥር 15 ላይ እዚሁ መጽሐፍ ላይ የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። ጸጋው ለማንም እንዳይጎድለው፣ ጸጋው ሊጎልብን አይገባም። ወደ ጸጋው ዙፋን እንምጣ፣ ጸጋውን ይሰጠናል። እንደገና ምዕራፍ 13 ቁጥር 9 ላይ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በምን ጽኑ? በመብል አይደለም፣ በጸጋ። ልባችሁ በጸጋ ቢጸና። የእግዚአብሔር ጸጋ ምን ይላል? በሚያስፈልገንም ጊዜ የሚረዳን ጸጋ ያስፈልገናል ማለት ነው። ማለት ጸጋ የሚያስፈልግበት ጊዜ አለ፣ ይገጥመናል ወገኖች። ይህን እንኳን አልችለው፣ ጌታዊ እርዳኝ የሚያስብል ጊዜ አለ። ኧረ ይሄ ከባድ ነው፣ ኧረ ይሄኛው በጣም ቻሌንጂንግ ነው፣ ይሄኛውስ በጣም የከፋ ነው፣ እርዳኝ፣ አግዘኝ፣ ጸጋ ይብዛልኝ የሚያስፈልገን ጊዜ አለና ምን ይላል? በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሩቅ እንሁን አይልም፣ እንጥፋ አይልም። ወደ ጸጋው ዙፋን እንቅረብ። ኢየሱስ ጌታ ነው። ስንደመድም ቅዱሳን ወንድሞቼ እና እህቶቼ፣ ይህን የምትሰሙ ወገኖች፣ ኢየሱስ ታላቁ ሊቀ ካህናችን ነው። የእግዚአብሔር ልጅ የሆነው ኢየሱስ በሰማያት ያለፈ ሊቀ ካህናችን ነው። አለን ካህን በአብ ፊት የሚታይ አለን ካህን ታላቅ የሆነ የእግዚአብሔር ልጅ የሆነ ደግሞ በሁሉ ወንድሞቹን የመሰለ ኢየሱስ ጌታ ነው። ሁለተኛ ይሄ ሊቀ ካህናችን ይራራልናል፣ ይረዳናል፣ ይሸከመናል፣ ይጠነቀቅልናል፣ ያስብልናል። ሶስተኛና የመጨረሻ ጸሐፊው እንደጋበዘ መልእክቱ እንደሚጋብዘው እኔ እጋብዛችኋለሁ። ወደ ጸጋው ዙፋን እንቅረብ። ወደ እግዚአብሔር ዙፋን እንምጣ። ለምን? በዛ ምሕረት ይገኛል፣ ጸጋ ይገኛል። ምሕረትን እናገኛለን፣ ጸጋን እንቀበላለን።
ስለዚህ ወደዚህ ህይወት ከገባን በኋላ በዚህ ጸንተን በርትተን እንኖር። ቁጥር 14 እንደዚህ ብሎ አጥብቆ የጨረሰው ቃል አለ። እኔም በዚህ ደመድማለሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ፣ ጸንተን እምነታችንን እንጠብቅ። በርቱ፣ ቀጥሉ፣ ጽኑ፣ ወደኋላ አትበሉ። ጸንተን እንጨርስ፣ በጽናት እንጨርስ። ኢየሱስ ክርስቶስ ጌታ ነው። ተባረኩ።